ይኸው ሳሜ ናት ልትወልድ ዝግጁ ላይ ናት። ዛሬ መኝታ ቤት እናስተካክል ብለን ተነሳን ማለት ነው። በዚህ መልኩ ያው መኝታው ትንሽ ናት ቢሆንም እያዘጋጀናን ማለት ነው። እዚህ ጋር ሰው ስለሚገባ ስትወልዱ ያው ገብቶ እናንተን አይቶ ከእናንተ ጋር አውርቶ ነው የሚወጣው ሰው። ስለዚህ እንደዚህ አዘጋጅቻለሁ ማለት ነው። ሳሎኑን ያው 1-2 ቀን ይቀረኛል አውቃለሁ። ማውለጃ ቀን ማለት ነው። እቺን ትመስላለች መኝታው። በዚህ መልኩ አጸዳውት ማለት ነው። እንደዚህ በዚህም እንትን አለ መስታወት ምንድነው ሲሟች ነገር ይሄ የሳሚ እርግዝና ላይ ነው ይሄ ፎቶ። አሁን ደግሞ አሜን መጥቷል። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ሁለተኛ ልጅ ሊወልድ ነው። ስለዚህ እያጸዳሁት ነው መኝታውን ማለት ነው። አንስተን ከልጆች ጋር አልጋውን አንስተናል፣ ግን ያን ጊዜ ቪዲዮ አላረኩም ማለት ነው። መስታወቱን አጸዳን፣ መሬቱን አልጋ ሙሉ አንስቶት ከባለቤቴ ጋር ሌላ ሰዎች አነሱት ማለት ነው። ከዛ እኔ ደግሞ አንሶላውን ሳነጥፍ ቪዲዮ አረኩት ማለት ነው። እና በዚህ መልኩ አልጋውን እያነጠፍኩ ነው። 1-2 ቀን ይቀራል። ያው አውቃለሁ መውለጃ ቀን፣ ስለዚህ ማዘጋጀት አለብኝ ማለት ነው። ስለዚህ በጣም ትንሽ ናት መኝታ ቢሆንም ጸዳ ማድረግ አለብኝ። ሰው ገብቶ ቁጭ ብሎ ከእናንተ ጋር ስለሚያወራው ያው መኝታው ጥሩ መሆን አለበት ማለት ነው። እንደኛ ካልቸር እንደዛ ነው። ስላልቻልኩ ሌላ ሰው በዛ በኩል አልኳት። ልጄ ናት፣ የእህቴ ልጅ ናት። ስለዚህ በዛ በኩል አስተካኪ አልኳት። ስላልቻልኩ ወደዛ እንትን ማለት እንደዚህ አነጠፍኩ። ለማሳየት አክል ነው። እንዴ ሳሚ ይሄው አለ። የሳሚውን ነው እንዴ ያሳየሽው እንዳትሉኝ፣ የሳሚ አይደለም። ያው እግዚአብሔር ይመስገን ሁለተኛ ልጅ በአመቱ ነው ያወለድኩት። ሳሚ አሁን አመት ከ3 ወር ምናምን ስለሆነ ይሄው ይታያል እርግዝናዬ። ስለዚህ ይሄ ቪዲዮ በነገራችን ላይ እንትን ለማስታወሻ ነው የቀዳሁት ምን ነው እንጂ ሌላ ነገር አይደለም። ያው 5 ደቂቃ ነው። ከዛን መጋረጃውንም አስተካከል አስድቼዋለሁ ብያለሁ። አልጋውን አንስተን ነው ያጸዳ ነው። ወንዶቹ ነው ያነሱት። ይሄ ትልቁ አልጋ ልብስ አለ፣ ግን ይሞቃል። እቺ ክፍል ትንሽ ስለሆነች ይሞቃል። ስለዚህ በዚህ መልኩ ይሄንን እንደዚህ ጨረስኩ። ከዛን ደግሞ አጎበር
ምንም ፋይዳ የላትም እቺ አጎበር ግን ለጌጥ ብቻ ናት። አራት ማዕዘን የሆነው እሱ ይሻላል ቢሆንም ይሄ ሰርክል ናት። ግን ምንም ለቢምቢ አትሆንም እቺ እንትን አጎበር ማለት ነው። ለማንኛውም አስተካከል ጨረስ ማለት ነው። ሰብስክራይብ አድርጉ ቪዲዮን። ያው አዲስ ቻናል ስለሆነ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ ይለፉት ማለት ነው። እንደዚህ ጨረስኩ ማለት ነው። ባይ ባይ።